እሺ ቀጥል። ድምጼ ይሰማል አይደል? ወይስ አንዴ ላስተካከል? ይሰማል። ቀጥል። እሺ አንዴ ማይክሮፎን ልሰካ። አይ እሺ የኔ ጥያቄ የሚሆነው ስለ ቁርአንና ስለ መጽሐፍ ቅዱስ የተወሰነ ንጽጽር ላይ ጥያቄ መጠየቅ ፈልጌ ነው የገባሁት። ማለትም ከዚህ በፊት አሁን የምከተለውን ሃይማኖት ለመከተል ከመወሰኔ በፊት እውነተኛ ሃይማኖት የትኛው ነው በሚል ጥያቄ በጣም ህይወቴ ውስጥ ትልቁ ጥያቄ ነበር እና ከመጽሐፍ ቅዱስም ከቁርአንም መሰረታዊ የሚባሉ የእስልምናና የክርስትና ትምህርቶችን ለማየት ሞክሬ ነበር እና በአመጣጥ ደረጃ የክርስትና ሃይማኖት የእስልምና ሃይማኖት እንደሚቀድም ሁላችንም እናውቃለን። ከዛ የእስልምና ሃይማኖት ደግሞ ከክርስትና ሃይማኖት ከ600 ዓመት አካባቢ በኋላ ቁጥሩን እርግጠኛ አይደለሁም የተመሰረተ አይነት ሃይማኖት እንደሆነ ጠቅላላ መረጃ ለማግኘት ቻልኩ። እሱን መረጃ ቁርአንንም አንብበሃል? አዎ። እና ቁርአን ላይ እንደዛ የሚል አግኝተሃል? ቁርአን ላይ ስለ ቁርአን አጻጻፍ፣ መጽሐፍ ቅዱስ ላይ ስለ መጽሐፍ ቅዱስ አጻጻፍ ልናገኝ እንችላለን እንዴ? ቆይ ቁርአንንም አንብቤያለሁኝ እንደዛ የሚል መረጃ አግኝቻለሁ ብለሃል። በቁርአን ላይ እስልምና በመጀመሪያ የተሰበከው ከክርስትና ከ600 ዓመት በኋላ ነው የሚል መረጃ አግኝተሃል? እስልምና የሚባለው ሃይማኖት ወደ መታወቅና ወደ መቋቋም ደረጃ የመጣውን ያልኩት እንደዛ ስል ተረድተኛል አይደል? እስልምናን የሰበከው በቁርአን ላይ ለመጀመሪያ ጊዜ ማን ነው ይላል? ወይንም ደግሞ ከነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የሰበከ ነቢይ እንዳለ አላነበብክም በቁርአን? እሱን ቁርአን አለ ማለት ቀጥታ ቁርአንን ለማመንስ በምንድን ነው የምደግፈው? አሁን የኔ ጥያቄ ምን መሰለ፣ ቁርአንን አሁን ለምሳሌ አንተ ቁርአንን አልቲሜት ሙሉ መረጃ የማገኝበት መጽሐፍ መረጃ ቁርአን ነው ብለህ ነው የምታምነው። እኔ ደግሞ እንደዛ ብዬ ስለኔ እምነት እናወራለን። አንተ ግን ጥናት ባደረግኩበት መሰረት አልቀደስ። አሁን አንተ ባጠናህበት መሰረት ቅዱስን አጥንተሃል ወይ? አጥንቻለሁ። መጽሐፍ ቅዱስን አጥንቻለሁ። አጥንቻለሁ። እንደሱ ከሆነ በቁርአን ላይ እስልምናን የሰበከው የመጀመሪያው ነቢዩ ሙሐመድ ነው የሚለው ሰለላሁ ዐለይሂ ወሰለም ወይንስ ከዚያ በፊት የነበሩ ነቢያቶች ሰብከውታል ይላል? እሱን አላነበብኩኝም። ልትነግረኝ ትችላለህ፣ ችግር የለውም። ስለዚህ ስለ እስልምና የሰበከ ነቢይ ማን ነው የሚለውን እናየዋለን። እሺ በማነጻጸር ደረጃ ስላልክ እናነጻጽረው። ክርስቲያን ነህ አይደል አንተ? አዎ ክርስቲያን ነኝ እኔ አሁን ላይ። በጣም ጥሩ። የምትመራበት መጽሐፍ ምንድን ነው? የ66ቱ የአማርኛ መጽሐፍ ቅዱስ። በጣም ጥሩ። ስለዚህ ሙስሊሞች የሚመሩበት መጽሐፍ ደግሞ ምንድን ነው? ቁርአን። በጣም ጥሩ። አሁን ስለዚህ ሙስሊሞችን ከመጽሐፋቸው እንዲሁም ደግሞ ክርስቲያኖችን ከመጽሐፋቸው ነቢያቶች የሰበኩት መጽሐፍ አምላክ የደነገገው ነቢያቶች የደነገጉት ሃይማኖት ወይም አምላክ የደነገገው ሃይማኖት የትኛው ነው የሚለውን እስኪ አነጻጽረው። ወይንስ እኛ እናነጻጽረው? እኔም አንተም በዛ ነው። አሁን ጥያቄ ገብቶህ ነው በመሀል ላይ አቋርጠኸኝ ይህንን ሀሳብ ያነሳኸው ወይስ ለምንድን ነው ያቋረጥከኝ? የኔ ጥያቄ አንደርስታንድ ሳታደርግ ሙሉ ለሙሉ ለምንድን ነው ልታቋርጠኝ የፈለግከው? የተሳሳተ ነገር ስለተናገርክ ነበር። እሱንም አረምኩ። ቁርአን ከ600 ዓመት በኋላ ከክርስትና ከ600 ዓመት በኋላ የተቋቋመ ወይም የተመሰረተ የሚለው ሀሳብ ማለት ነው። ክርስትና የሚባል ሃይማኖት አለ እዚህ ዓለም ላይ ከይቅርታ ጋር ናቲ ከየት ነው ያገኘው ይህን ሃይማኖት? መጽሐፍ ቅዱስ ላይ የለም ብዬ ነው። አምላክም ሆነ ነቢያት አልሰበኩትም። ከየት ነው ያገኘው ክርስትና የሚለውን መጽሐፍ ሃይማኖት? ሄሎ ይሰማል አሁን? በደንብ ይሰማል። ክርስትና የሚባል ሃይማኖት አለ ወይ እዚህ ዓለም ላይ? ለምሳሌ ለምን የለም አልክ አንተ? አሁን ዓለም ላይ የምንመለከታቸው በጣም ብዙ ተከፋፍለው ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ተብሎ ተከፋፍሎ ከዛ ግን ሁሉም በቋሚነት ደግሞ ክርስትና በሚል ስም እንመራለን በሚል ይሄ ሁሉ የዓለም ወደ 3 ቢሊዮን የሚጠጋ ህዝብ እያለ እንዴት ነው ክርስትና የለም ልትለኝ ነው ወይስ? አልገባኝም።
አዎ ክርስቲያኖች አሉ። ነገር ግን ክርስትና የሚባል ሃይማኖት የለም። ክርስትና የሚለው ቃል አለ ሲጀምር መጽሐፍ ቅዱስ ክርስትና የምትለው ኢዚ ተርም ሄደህ ጉግል ላይ እንኳን ሰርች ብታደርግ ማንኛውንም ሰው ብጠይቅ ክርስትና የሚባል ሃይማኖት አለ ይልሃል። ለምንድን ነው አንተ ይህንን ዲስአፕሩቭ ለማድረግ የፈለግከው? አልገባኝም። ሳይሆን መጽሐፍ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስትና የሚለው ቃል አለ። ክርስትና ማለት ምን ማለት ነው? ክርስትና የሚለው ቃል አለ ወይንስ? አዎ አለ። አሳየኝ። ትልቁ ላይ ነው እናክፈተ። ክርስትና ማለት የክርስቶስ ተከታዮች ናቸው። የክርስቶስ ተከታዮች ደግሞ ሐዋርያት አሉ። አለቀ። አልጠየቅኩም። ክርስትና የሚለው ቃል አለ ወይንስ የለም? መጽሐፍ ክርስትና መጽሐፍ አሳየኝ። ይኸውልህ ይሄ እንትን ይመስለኛል። አይ ቲንክ እንደዚህ ዳይሬክት እንትን አሳየኝ ምናምን የሚል ጥያቄ ውስጥ መግባትም አያስፈልገንም። ለምን ብለህ ከጠየቀኝ ልለፈውና ችግር የለም ቀጥል ወደ ሌላ። ስለዚህ ክርስትና የሚል ቃል ከኦሪት ዘፍጥረት እስከ ራዕይ ድረስ የለም አለ። አንተ ነህ መረዳት ያልፈለግከው። ክርስትና የሚል ቃል አለ። ክርስትና ማለት የክርስቶስ ተከታይ ማለት ነው። ወሬውን ተውና ክፍተህ አሳየን። ያው ትልቁ ላይ ነው ጽፈት የክርስቶስ ተከታይ የሚለውን ነው ማሳይክ። ሐዋርያት ሥራ ምዕራፍ ክርስትና የሚለውን ቃል ላይ ክርስትና ለምንድን ነው ክርስትና ከሚለው ቃል ጋር ብቻ ችግር ያለብህ? ዲፊኒሽኑን ማወቅ ለምን ያልፈለግከው? አለስ ክርስትና ብለህ ጀመርክ። ስለዚህ አንድ ላስቆምህና ይሄ ቃል አለ ወይ መጽሐፍህ ላይ ብዬ እየጠየቅኩህ ነው። እኔ ከራሴ አመንጭቼው ሳይሆን ይህን ጥያቄ አንደበት የሰማሁትን ነው በተደጋጋሚ። የቃሉን ትርጉም ለምሳሌ አሳየን። ክርስትና የለም የቃሉን ትርጉም እነማሳይክ እኔ። አንተ ግን የቃሉን ትርጉም ማወቅ አልፈልግም፣ ስሙን ነው ማወቅ እንፈልገው አልክ። ይሄ ደግሞ ዳዝንት ጊቭ ሴንስ። ተረጋጋ። ክርስትና የሚለው የሃይማኖት መጠሪያ ክርስትና የሚለው አለ ወይንስ የለም? ክርስትና የሚል የሃይማኖት መጠሪያ እሺ፣ ይሄ አያከራክረንም። ወደ ጥያቄ ልግባ። የለም ክርስትና የሚል የሃይማኖት መጠሪያ ለምሳሌ ስላሴ የሚል ቃል መጽሐፍ ቅዱስ ላይ የለም ልትለኝ ትችላለህ። እግዚአብሔር አምላክ ግን በአንድነቱ ሶስትነቱን ገለጠ ብዬ እኔ አስረዳሃለሁ። ልክ እንደዛ ሁሉ ክርስትና የሚለው ሃይማኖትም የኢየሱስ ክርስቶስ ተከታይ የሆኑ ሰዎች የሚጠሩበት መጠሪያ ስም እንደነበር ከታሪክም እንዲሁም ደግሞ እስካሁን ድረስ ባለው የህዝብ ቁጥር የሚከተለውን ሃይማኖት እንመጣለን። ወደሱ መጽሐፍ በጎራ ስታስቀምጠው ክርስትና የሚባል መጽሐፍ ቅዱስ ክርስትና አንዲት ቦታ ሁለት አይደለም፣ አንዲት ቦታ ክርስትና የሚለው ቃል አለ የለም? አንድ ጊዜ ጠብቀኝ። ይሰማ ክርስትና የሚለው ቃል ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ቦታ አለ ወይስ የለም? ስለዚህ ቃሉ ስለሌለ ሃይማኖቱ የለም። እባክህ እንደዛ ነው አካሄድክ። ክርስትና የሚለው ቃል አለ የለም? መጽሐፍ እኔ ለምንድነው ይሄን የምጠይቀኝ? አልገባኝም። ሰርች አድርገኸው እኮ ራስህ እኮ ማወቅ እኮ የምችለው ነገር ነው። ይሄ ምንም ማተር አያደርግም። ክርስትና ሃይማኖት አልከን ቅድም ጭራሽ ከእስልምና ጋር ልታወዳድረው ሁሉ ነበር። ከማወዳደርህ በፊት መጽሐፍን ያረጋግጠዋል ወይ ብዬ መጠየቅ ግድለኛ። ስለዚህ መጽሐፍህ ላይ ክርስትና የሚባል ሃይማኖት አለ ወይንስ የለም? አለ አልኩ። ያለውም ደግሞ የክርስቶስ ተከታይ ነው። አሳየን ማስረጃ። ክርስትና የሚለውን ቃል መጽሐፍ የክርስቶስ ተከታዮች የሉም። እሺ ክርስትና የሚለው ቃል የለም። በጣም የሚያሳዝነው መጽሐፍ ቅዱስ ላይ ግን ክርስቲያኖች አሉ። ትት ነው ክርስትና የሚላለው መጽሐፋቸው ላይ የለም። ከዛ ክርስቲያኖች አሉ። ይሄ ሰርፕራይዚንግ ነው ለአንተ እንደ በጣም እንጂ የሌለ ነገር ሲከተሉ በጣም የሚያሳዝነው ነው። እሺ አሪፍ። ስለዚህ ጥያቄን ታዳምጣለህ በቀጣይነት ወይስ ክርስትና የሚባል ሃይማኖት ስለሌለ ጥያቄን አትፈልገውም? የአረ እንደፈለክ ጠይቅ፣ ችግር የለም። ክርስትና የሚባል ሃይማኖት ግን አለ ብለህ ሁለተኛ እንዳትናገር። የለም ክርስትና የሚል ቃል የለም መጽሐፍ ቅዱስ ላይ። አሁን ወደ ጥያቄ ይገርምሃል። ክርስትና ራሱን ክርስትና የሚባል ሃይማኖት አለ ብሎ መጽሐፍ ቅዱስ ላይ ስለተናገረ ሳይሆን ኤግዚስተንሱን የሚያረጋግጠው ልክ እንደ እስልምና መጽሐፍ ማለት ቁርአን ላይ እስልምና የሰበከው እከሌ ነው ብሎ ጽፎ ራሱን ኮንፊርም አያደርግም። ክርስትና አለሁኝ ብሎ ተጽፎ ሳይሆን ራሱን ኮንፊርም የሚያደርገው
አሳይቶ ማለትም መናገር አልቻልክም አይደለ? ወደ ቀጣዩ ጥያቄ ሂድ። ወደ ቀጣዩ ጥያቄ ልግባ። በጣም ጥሩ። እኔ ባገኘሁት መረጃ መሰረት እና ዓለምም ላይ ባለው ግልጽ የሆነ መረጃ መሰረት የእስልምና አስተምህሮ ተጠናክሮ ወይም ደግሞ ተቋቁሞ የተመለከትኩት የክርስትና ከክርስትና ምንድነው እሱ ወይም ደግሞ ክርስቲያን የሚባለው የክርስቶስ ተከታዮች የሚባሉት ተቋም ከተመሰረተበት ወደ 600 አካባቢ ዓመት በኋላ ነው። ይህንን እኔ ማግኘት እችላለሁ በመረጃ ደረጃ። ማለት እንደ ፋክት አንድ ነገር ብዙ ሰዎች የሚተማመኑበት በማስረጃ ላይ የተረጋገጠ ጉዳይ ሲኖር እንደ ፋክት ይከተሉታል። ይህንን ፋክት አግኝቻለሁ ከዙሪያዬ እና ከአካባቢ ላይ። እስልምና ስትል ጊዜ እስልምና የማስረጃ ምንጭ ምንድን ነው? ምን አልከኝ? ጥያቄ እንድገምልኝ። ማስረጃ ከምን ማስረጃ ነው ያገኘው? ታሪክ፣ ሂስትሪ። ሃይማኖት በታሪክ ይለካል። ይህን ታሪክ ማን የጻፈልህ? ሃይማኖትህ በታሪክ ውስጥ ያልፋል። በታሪክ ይለካል ሳይሆን ሃይማኖት በታሪክ ውስጥ ያልፋል። የሃይማኖት ታሪክ አለ። ይህን ታሪክ ማን የጻፈልህ? መልስ። ናቲ ማን የጻፈልህ? ይህን ታሪክ ያንተን ታሪክ ማን የጻፈው? የእስልምናህን ታሪክ። አሁን መልሱን መልስ። ከሌለህ የዛኔ እኔን ስትጠይቀኝ እመልስልሃለሁ። ታሪኩን ማን የጻፈልህ? ናቲ ወይኔ ክርስቲያኖች ያሳዝናል ወላሂ። ናቲ አሎ፣ ማስረጃ ምንድን ነው? ታሪክ ናቲ የጌታ ሰው ወርዷል። ወላሂ በጣም ነው ታዝነት። ወረብል ከዕባ በጣም ታዝናላቸው። ክርስቲያን ወደ 3 ቢሊዮን ክርስቲያን አለ አለ። ክርስትና የሚል ሃይማኖት አለ ወይ? የለም መጽሐፉ ላይ ግን ክርስቲያኖች አሉ። ያዝናል። አምላክ ጭራሽ ጥናት አድርጌ አለ። ምን ላይ? ቁርአን ላይ እንዳነበብኩት አለ ነው መጀመሪያ። እሺ ቁርአን ላይ ምን የሚል አገኘ? እስልምናን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የሰበኩ ነቢያቶች እንዳሉ በቁርአን ላይ አግኝተሃል ወይ? እኔ ስለሱ አላውቅም አለ። ግን አጥንቻለሁ አለ ነው መጀመሪያ። እነዚህ ናቸው አሁን ላይቭ ላይ ከፍተው ስለ እስልምና እንደፈለጉ የሚበጠረቁት እነዚህ ናቸው። ከሙስሊሞች ፊት ስትመጡ ግን ልክ እንደዚህ አፋቸው ይያያዛል። ከአንድ ጥያቄ አታልፉ። ክርስትና የሚባልን ሃይማኖት የሰበከ አንድ ነቢይ የለም መጽሐፋችሁ ላይ። እኛ ከሌላ መጽሐፍ አንጠይቃችሁም። ስለ እስልምና ግን ከመጽሐፋችን ጠይቁን፣ ሙሉ መልስ እንሰጣቸዋለን። ነቢያቶች ሁሉ እንደሰበኩት አሁን እንደሰበኩት ከራሳቸው መጽሐፍ ግን ነቢያቶች እንደሰበኩት ክርስትና ማምጣት አትችሉም። ክርስትና የሚለው ቃል ሲጀምር መጽሐፍ ቅዱስ ላይ የለም። አንድ ቦታ ላይ ክርስትና የሚል ቃል የለም መጽሐፍ ቅዱስ ላይ። ግን ክርስቲያኖች አሉ። እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል። ማንኛውም ክርስቲያን ካለ መግባት ይችላል። እስቲ እዚህ ካሉት ክርስቲያን አለ? ካልሆነ እኔ ልጠይቅ። ጥያቄ ያለው ጠይቅ። እሺ ግን ጊዜ ስትህ እንትን አድርገህ ታስረዳኛለህ። ባለፈው አስረድተኸኛል፣ ግን የሆነ ሸክ አደረኩኝ ትንሽ እና ይሄ እንትን ነው ይሄ ሱሳሂህ ሙስሊም ምን አልከኝ? ትችላለህ። ሁሴን አንድ ጥያቄ ልጠይቅህ። ጠይቅሽ። እሺ የምጠይቅህ ጥያቄ በቀደም ጠርተነዋል ብላችሁ እንትን እያላችሁ ነበር እና የጠራችሁበት ሰነድ ያደረጋችሁት ማለት የሰራችሁት ድርጊት እናንተን አያሳፍረንም ብላችሁ ታስባላችሁ? እሺ ከዚህ በላይ ስንቴ ልንገራቸው? ጅማ ምን ሆናቸው ነው እንደ ህፃን ልጅ ናቸው እንደ ምን ሆናቸው ነው? እኛ አክብረናቸው ነው። በነገራችን ላይ በተደጋጋሚ ስጠይቁ ምን መልስላቸው ከዚህ አንዴ መልሰናል ብለን ማስወጣት እንችል ነበር። ወላሂ ለእናንተ ክብር ስን ነው የምንደጋግመው፣ ወይም ሞኝ ሆነን አይደለም። ገብታችኋል አይደለ? አሁን ሄዳችሁ ምንም አይርዘም፣ ሂድና አሁን አውራየው እየጠበቁህ ነው በሉት። ክላስ ጭራሽ ደግሞ ስለ ሰነድ መጣችሁ።
የማንን ሰነድ እናውጣ? ሙስነድ አሕመድ ወይንስ ሙስነድ ማንን እናውጣ? ሙስነድ ወፍ? አይ እሺ። አይ ኢምራን ምን አልከኝ? አንድ ደቂቃ ቆይ፣ ማይሄድ ቆይ፣ አንዴ ማይሄድ ሶሪ፣ አንድ ደቂቃ ዝም ብለን እንደ ጥሞናም ይደረግና ይሂዱ። እንግዲህ ከሲኖዶስ ደብዳቤ ቢመጣ የማይቀር ደብዳቤ የማይቀር ውይይት ነው። እሺ ወሬትም የለም። አሁን ሂዱና ጻፉለት። አሁንና የውኛ እንወርዳለን። እስኪያስወርዱ እራሱ አንጠብቅም። ችግር የለውም እንወርዳለን። እስቲ አሁን ይምጣ። ያው ለአንድ ደቂቃ ደርታችሁ ነው፣ ለአንድ ደቂቃ ማለት ነው። ኢፍ ሂዲር ትክክል ወላሂ አንድ ቀን ዛሬ ለምሳሌ ያ ቀጥል። አሌክስ ጥያቄ አለ? ሰላም እሺ፣ ጥያቄ ያለው ክርስቲያን አለ? ምን ይጠይቁ? አሁን እኮ ስለምን ላይ እሱ ምንም ይጠይቃል? ጥያቄ ጠፍቶ ስለ ውይይት ይጠይቃል። እሺ ከላይ ክርስቲያን አላቸው የገባቸው ልጆች ጥያቄ ያለው ክርስቲያን አለ? ይሰማሃል? ማነህ? ማይህርት ክርስቲያን ነህ? እስጢፋኖስ ይሰማኛል። ሁሱ ደህና ነህ? ደህና አልሐምዱሊላህ። እንዴት ነሽ? አይሰማም? ይሰማል ይሰማል። ደህና ነኝ። በእፎይ ጥያቄ ማቅረብ ተስማምተሃል አይደለ? ተስፋ እናደርጋለን በነገው ፕሮግራም። አሁን ፕሮግራም ሊሆን አይችልም፣ ምክንያቱም ፕሮግራሙ ለነገ ነው ተብሏል። በቃ እንዳትቀርበሉት፣ ችግር የለውም። እሺ ያ እንዳትቀርበሉት፣ ሄዳቸው ንገሩት፣ አጽናኑት። እሺ ከዚህ በፊትም መጥቶ እኔ መጥቼ ስለቀረ አሁን ለሁለተኛ ጊዜ እንዳትቀር ብለዋል። ከዚህ በኋላ ከቀረህ ግን እኛ ራሳችን ይዘን ነው የምናሰልመው። አንተ ውሸት አንፈሩት። እሺ አሁን ካልመጣ እፎ ይዛቸው አስልሙት። ወላሂ ክርስቲያኖች ከዚህ በኋላ ስለማንፈልግ ይዛቸው አስልሙት በግድ። አይ እስጢፎ ሰላም ነው ወይ? እንዴት ነህ? እንዴት ነው? እሱ ሰላም ነው አለ አልሐምዱሊላህ። ደህና ነህ? ጥያቄ አለ? አይ እኔማ ጓጉቼ ነበረ ለነገው ዲቤት እና አሁን 2-2 አድርገነዋል ምናምን ስትሉ እኮ ከየት የመጣ ሀሳብ ነው ብዬ ነው። እሱ ሚዩት ነው እሱ። እሺ ይቅርታ። ትዕግስት አለሽ? ሰላም ነሽ? እንዴት ነሽ? ጥያቄ ያለው ክርስቲያን ካለ ይግባ። እሺ ክርስቲያኖች ጥያቄ ካላችሁ ጠይቁ። በቃ እንዲህ መለስንላችሁ። 50 ጊዜ ይሆናል ዛሬ መለስንላችሁ። ገብታችኋል? ከእናንተ በላይ አላህ ምስክሬ ነው፣ እርሱ ይሰማል፣ በደንብ አድርጎ ይሰማል። በቃ እናንተ የማይሰማ እየመሰላችሁ ነው አይደል? ምዬ ነው የምነግራችሁ፣ ወላሂ ይሰማል። እኔ ከአላህ ፊት ልጠይቅ በጌታ ይስምራለሁ፣ በደንብ አድርጎ በሌላ አካባቢ ይከታተላል። ለዚያም ነው መልስ እየሰጠ ያለው በየቦታው እንዲህ ብለው ዛሬ እያለ የሚነግራቸው ከእናንተ በላይ ማለት ነው። ስለዚህ አሁን ጥያቄ ካላችሁ ጠይቁ። እሺ ጥያቄ ካላችሁ መጠየቅ ትችላላችሁ። አይ እሺ አይ ጥያቄ ያለው ካለ መጠየቅ ይችላል። ቀጥ እሺ እኛ አይ ቲንክ ቆይ ክርስቲያኖች ይግቡና ኢንሻላህ እኛ እየተቀበልን ወደ አንተ ብናስተላለፍ ጥሩ። ዝም ብሎ መዛዛቅ እያደረጉት ስለሆነ ማለት ነው።
ዘልደታ ጥያቄ ዚሊዳ የሚል አካውንት ጥያቄ አለሽ ወይስ አለ? ኦኬ ሊዳ የሚል አካውንት ወይ ዘልዳ የሚለው አካውንት ጥያቄ አለ ወይ አለሽ? አይ ጥያቄ የለኝም። ያው ነገ ዲቤት ችግር የለውም። ጥያቄ ከሌለ ጥያቄ ያለው ሰው ይግባ። እሺ የእግዚአብሔር ልጅ ጥያቄ አለ? የእግዚአብሔር ልጅ ሰላም ብያለሁ። ጥያቄ አለ ወይ አለሽ? እሺ የለም። መድፈኛው ይሰማል። መድፈኛው ሰላም ብያለሁ። ይሰማል። ጥያቄ አለ? አዎ ጥያቄ አለኝ። ጥያቄ ምንድን ነው? ጥያቄ አሁን 2 በ2 አድርገነዋል ያላችሁ አሁን ሳይሆን ጥያቄ አለ ወይ? በቃ ጥያቄ ይሄ ነው። ለምንድን ነው ያቀየራችሁት? ሪከርድ ላኩለት ወስደው ተመልከቱ። እንግዲህ ለምን ሰው አስተማርክ ነው ብዙ ለምን ሰው አስተማርክ ነው። አሁን በጥበጣ ነው ባይዘው ተልእኮ ነው እንደዚህ አይነት ስራ የሚሰሩ። ታዘቡ ህዝበ ክርስቲያናት ወላሂ ታዘቡ። ማሂታ ሰላም ናችሁ? ሰላም ነሽ? እስልምና ላይ ጥያቄ አለሽ ማሂታ? አይ ጥያቄ ሳይሆን ምን ሆና ነው እንደዚህ እየገቡ እንደዚህ የሚሆኑት? እግዚአብሔርን የጨንቆኝ ነው። በሱ ነው እንደ የምትመሩት? በፎይ ነው እንደ የምትመሩት? እዚህ ያለ እግዚአብሔርን ክርስቲያኖቹ ምን ሆናችሁ ነው? ስንት የገባችሁ? እኔ ራሱ አየኋችሁ። ታያቸው ችግር የለውም። ያው አንቺ ያጋጠማቸውን ስላላወቅሽ ነው። ኢንሻላህ ችግር የለውም። ታያቸውና ያው ችግር የለውም። እኛ እናስተናግድ። ለራሳችሁ የላችሁም እንደ መመሪያ አታነቡም እንዴ? እዚህ ያህል እሺ። ከላይ ቴዳ የሚለው አካውንት ጥያቄ አለ? አስተዋይ ክርስቲያኖችም አሉ። አሁን የተረዳሁት አቡኪ እንደማይታነት የሚያስተውሉ ክርስቲያኖች አሉ እና ደስ ይላል። ሁሱ ያኛውን አካውንቴን ከአድሚን አንሳ እና በዚህኛው ውስጥ 60 ሺህ ነው 70 ሺህ ያለውን አውጣውና ይሄኛውን አድርግልኝ። ቴዳ አለ? ቴዳ ሰላም ብያለሁ አለህ ወይ? ካሌለህ ወረታችን ጭራሽ ነብይ ነኝ እያሉ መጡ። ነቢይ ሰለላሁ ዐለይሂ ወሰለም ድምጥማጥህን አጠፉልህ አይደለ? እምነትህን አስጠሩ። እኛ የእርሳቸው ወታደር አንድ ቤት አድርገን እኛ የእርሳቸው ወታደር የነቢዩ ሰለላሁ ዐለይሂ ወሰለም ወታደር እናስጨልልሃለን። ገና ከዚህ ጥርግ ብለህ ትጠፋለህ። ያው ዲያቆኖቻቸው መጡ፣ ውሸታም ናቸው አሏቸው። አታውቁም እምነት ሆነ እግዚአብሔር እጅ የለውም እግር የለውም ምሳሌ ነው ያላችሁት ውሸት ነው አሉ። ትክክለኛ እጅ እግር አለው አሉ። ግን ያንን ተገልጧል ብትለኝ አልተገለጠም ነው ብለህ አለ። ከኔ ቁጭ ብለው ሲማሩልህ ነበር ዲያቆንህ። ያው አረጋገጡት። ሂድና ፖስትኩልን ተመልከተው። ዲያቆኑ ራሱ አልተገለጠም ነው ብለው አለ። አጀንዳ ልታስቀይሩ ነብይ ሰውኑማ አጀንዳ እናስቀኛል። አይቀይርም። ጾታውን ሳናገኝ አምላካችሁን ጾታ እንዳለው ተገልጸዋል። ጾታው ሳይገኝ አጀንዳ ምንም አይቀየርም። ሰሞኑን አይቀየርም። ተበላችሁ። እኔን አልሰማም ብላችሁ ነበር። የዛኔ መጨረሻ ላይ ይህ ልጅ እምነቱን አያውቅም የእናንተንም እምነት እያሳታችሁ ነው ብዬ ተናግሬ ነበር። አባቶቻችሁ አዎ ስህተት ነው የተናገራችሁት፣ እናንተ ንጽጽር ላይ እንሰራለን የምትሉ ልጆች ብለው በግልጽ ተናግረውላችሁ እግዚአብሔር እጅ የለውም አትበሉ፣ አለው በሉ፣ አትሸማቀቁ፣ አትፈሩበት አሉ። ለእኛ ብሎ ሞቶልናል ተሰቅነልናል እያልን በግልጽ እየተናገርን አይደል እንዴ? እጅ አለው ለማለት ምንድን ነው ያሳፈራችኋል? ገብታችኋል? እግር አለው፣ እጅ አለው፣ አይን አለው። ምሳሌ ነው የምትሉት፣ ምሳሌ አትበሉ፣ ትክክለኛ እጅ እግር አለው አሉ። ያ ምን አይነት ነው ብትለይ ግን መልሱ አልተገለጠም ነው ብለው አለ ቄሱ። ያው ሊቃውንቶቻቸው እንደዛ ናቸው። አምላክ ረቂቅ የሆነ መለኮታዊ ማንነት አለው። እዚያ ለማንነቱ መገለጫዎች አሉት። እጅ እግር ይባልለታል። ግን ያንን መለኮታዊ ማንነቱን ከፍጥረታት ጋር አይመሳሰልም። ዲያቆኑ ራሱ ተናገረ። ይሄ ነው ትክክለኛ ማይ ማለት የእውቀት ባለቤቶች እነዚህ ናቸው። ግን ያ ከይፍያ የሚባል ነገር አለ። የአምላክ እጁ ምን አይነት ነው ብትለኝ ያ እጁ
ከፍጥረታት ጋር እንዳልሆነ እነግርሃለሁ፣ እንደማይመሳሰል ግን አልተገለጸም ነው ትክክለኛው መልስ አለ። ሂድና መልሱን አዳምጡ። ዲያቆን ራሱ አልተገለጠም ነው ብለዋል። ከዛ ቁጭ ብሎ ሲማር ነበር ዲያቆኑ፣ ሰምቷል። ቃል በቃል ያልኩትን ብሎላቸዋል። ያን አጀንዳ አልተስቀይስ ሆ ኧረ አይቀየርም፣ እሱ አጀንዳ አይቀየርም። በደንብ አድርጎ በመካከላችሁ እንትን ይባላል፣ ገና ይፈተሻል። ምዕመኑን ጭራሽ የሌለ ጥርጣሬ ውስጥ ነው የከተቱት። እስከ ዛሬ በስጋ የተገለጠ የሰው አካልን የያዘ አምላክ አለ ብላችሁ ክርስቶስን እንደ አምላክ ስንከራከራችሁ ስንወያያችሁ ቆየ። ጭራሽ ያ አልበቃ ብሎ አብም መንፈስ ቅዱስም ጾታ አላቸው ተባለ። ወልድ ብቻ አይደለም፣ ሁሉም ጾታ አላቸው። አሁን ያ ጾታ አላቸው የሚለው ላይ ድምዳሜ ላይ ከደረሳቸው ጾታቸው ምን አይነት ነው ብለን ይሄንን ሳናረጋግጥ ወዴትም አይቀየር። ወንድ ናቸው ሴት? ይሄን መልሰው ዲያቆናቶች ምዕመኑ ይጠብቃል። ይሄን ጾታ አላቸው እስከተባለ ድረስ ምን አይነት ጾታ እንዳላቸው ንገራቸው። እንደ ክርስቶስ ወንድ ናቸው መንፈስ ቅዱስና አብም ወይንስ ሴት ናቸው? ይሄን መልስ አትመልሱለት። ውዝግብ ላይ ነው ያለው። ይዟቸዋል። ያ አልተሳሳትኩም ነበር የዛሬ ስናገር። ያው ዲያቆኖቻችሁ ትክክል ነው መልስ ተናገሩላችሁ፣ እናንተ ግን ተሳስታችኋል ተባላችሁ። አላህ መስጣን። የዛኔ አእምሯችሁን ለመድፈን ጅላጅል ድራማ ሰሩባችሁ። የሙዚቃ ማዕት አልተገለጸም እያሉ የነሽዳ ማዕት ወንድሞቻቸው አህባሾች ሰሩላችሁ። የፎቶ ጋጋታ ምናምን አደረጋችሁ፣ በአምላክ ላይ ተሳለቃችሁ ምናምን ምናምን። ግን የእውቀት ባለቤቶቻቸው አባቶቻቸው መጥተው የእኛ ትክክለኛ መልስ እንደሆነ አስተምሮታችን ትክክለኛ እንደሆነ እናንተ ደግሞ ንጽጽር እንሰራለን የምትሉ ብሎ ነው ዲያቆኑ የተናገረው። እጅ የለውም ስትሉ ሰምተናል። ተሳስታችኋል። እጅ ያለው በሉ፣ ግን እጁ ምን አይነት ነው ቢባል መልሱ አልተገለጠም ነው አለላቸው። አዳም አለይህ ዑለማእኩም። ይሄ ነው ሊቃውንቶቻቸው ያሉበት የጨርሻ ድምዳሜያቸው። ጥያቄ ያለው ካለ መቀጠል ይችላል። ይህን ሁሉ ስንል ጊዜ እምነታቸውን እንድትመረምሩ ነው። እኛ የነብያትን መንገድ ነው የምንሰብካቸው። ለአምላክ የሆነ እጅ ያለው እግር አለው ሲባል ጊዜ ከፍጥረታት ጋር ካመሳሰል ነው ስህተት ነው። እኛ እንደዚያ ነው ብለን አናምንም። ግን ረቂቅ የሆነ መለኮታዊ መገለጫዎች እኔነት ያለው ማንነት አለ አላህ ስብሐነ ወተዓላ። ያ አካላዊ የሆኑ የሰውነት ክፍሎች አሉት ብሎ የሚያምን ካለ አላህ ይሄ ስህተት ነው። አካል ሲባል ለሁለት ይከፈላል ልጆች። አንደኛው ምንድን ነው? አካል የሰውነት ክፍሎች የሆኑ እጆች፣ እግሮች፣ እነዚህ የምናውቃቸው ማለት ነው። እንደዚህ አይነት አላህ ወይ አላህ ላይ የለውም። ሁለተኛው የአካል ትርጓሜ ምንድን ነው ደግሞ? እኔነት ያለው ገብታችኋል። እኔ ብሎ ሊናገር የሚችል የሆነ ረቂቅ የሆነ መለኮታዊ መገለጫዎችና አካሎች አሉት። ያ ከፍጥረታት ጋር የማይመሳሰል በፍጹም ከአምላክ ጋር ያለው ይሄ እንጂ ይሄ መጀመሪያው አይደለም። ወይንም በአረበኛው ይባላል ይሄ መጀመሪያው አልአዕዳእ አልጅስሚያ ይባላል። ጅስም ሰዋዊ የሆኑ የሰውነት ክፍሎች ይባላሉ። እነዚህ አላህ ስብሐነሁ ወተዓላ በፍጹም ያሉት። ይሄኛው ግን እኔ ብሎ ሊናገር የሚችል የሆነ እኔነት ያለው ረቂቅ የሆነ መለኮታዊ አካሎች አሉት፣ ከፍጥረታት ጋር በፍጹም የማይመሳሰሉ ማለት ነው። ይህ የአላህ ስብሐነሁ ወተዓላ መገለጫ። ጥያቄ ያለው ካለ ይቀጥል። ጥያቄ መጠየቅ ፈልጌ ነበረ። ጥያቄ ምንድን ነው? ኦርቶዶክስ ነኝ እኔ እና ሙስሊም ጓደኛ አለችኝ እና ያው አንዳችን ግዴታ ወይ እኔ መምጣት አለብኝ ወይ እሷ መምጣት አለባት አንድ ላይ ለመኖር ማለት ነው። እኔ ደግሞ አክስቶቼ አጎቶቼ ሙስሊሞች ናቸው። ብቻ በቤተሰብ አለ ሙስሊሞች አሉ። በእሷ በኩል ደግሞ ምንም ክርስቲያን የለም እና ያው እኔ ብመጣ ነው የሚቀለው ወደ ሙስሊም። ግን ደግሞ እንደዛም ሲሆን ያው ለእሷ ብዬ ሰልሜ በኋላ ከእሷ ጋር የሆነ ነገር ሲፈጠር ተመልሼ መመለስ አልፈልግም። በቃ አንደኛም በደንብ አውቄው መግባት ነው የምፈልገው ማለት ነው። እና ግን ደግሞ ስለኛም ሃይማኖት ያው ምንም ነገር አላቅም፣ አልተማርኩም። ስለኛም ያው እከተላለሁ እንጂ ምንም የማውቀው እንትን የለም። እና አሁን ደግሞ ከእሷ ጋርም ተነጋግረን መጀመሪያ ልወቀውና ከዛ በኋላ አምኜበት መግባት ነው የፈለግኩት። እና እንዴት ነው ማወቅ የምችለው
እንዴት ነው ማድረግ የምችለው? እሺ እንግዲህ አንድ ሰው ስለ እስልምና ሲጠይቅ ጊዜ እስልምና የሃይማኖት መጠሪያ ስም ነው። ክርስትናም የሃይማኖት መጠሪያ ስም ነው። ክርስቲያን ማለት ደግሞ የግለሰቡ ክርስቲያን ተባሉ እንደተባለ ሙስሊም ሲባል ደግሞ የግለሰቡ መጠሪያ ነው። ነገር ግን እነዚህን ሃይማኖቶች ክርስትና ወይም እስልምና የሚለውን አምላክ ያውቃቸዋል አያውቃቸው የሚለውን ፍትሃዊ የሆነን ሁላችንም መመርመር የሚፈልግ ሰው ሁሉ እያንዳንዱን እምነት በየመጽሐፉ ይመርምር። በመጽሐፍ ቅዱስ ላይ ስንል ጊዜ አምላክ እንዲሁ ነቢያቶች ከአምላክ ቃልን እየተቀበሉ ለትውልድ ሲያደርሱ የነበሩ ነቢያቶች የትኛውም ስፍራ ላይ ከነቢያት መካከል አንድ ነቢይ ክርስቲያን ሆኑ ብሎ ህዝቦችን የሰበከ የለም፣ ወይም ክርስትና ሃይማኖትን ተከተሉ ያለ የለም። አምላክም ልክ እንዲሁ ክርስቲያን ሆኑ አላለም፣ ክርስትና ሃይማኖትን ተከተሉ አላለም። በየትኛውም ነቢይ በኩል ይህን አልተናገረም። ወደ ቁርአን ስትመጡ ግን በግልጽ ታገኙታላችሁ። አምላክ አላህ ራሱ እስልምናን ሃይማኖት እኔ ነኝ የደነገግኩላችሁ ለቀደሙትም ነቢያቶች ጭምር እያለ ይናገራል ቃል በቃል። በሱራ አሊ ዕምራን ላይ ምዕራፍ 3 ቁጥር 19 ላይ እነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ትክክለኛ ሃይማኖት እስልምና ሃይማኖት ነው ያለ ያው አምላክ ራሱ እውቅና ሰጠ። በሌላ ቦታ ላይ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። ምንም ምን ትንትራል? ኢየሱስ ክርስቶስ ሰው ነው አባት አለው እኮ አልከኝ አላልከኝም? አባት አለው ከፈለክ አባት መጽሐፍ ቅዱስ ላይ ላሳየ አባት እኮ አለው። ኢየሱስ ክርስቶስ ካላባት የተገኘ የድንግል ማርያም ልጅ ነው ስለ አባት አለው ብለህ አላልከኝም? ምን ያደርጋል እንደዚህ አይነት የብሽሽቅ ጨረስከው? ለወራ ኖ ቆይ ልጨርስልህ። አባት አለው አልከኝ። አንድ ደቂቃ ትሰጠኛለህ አውራ እንደፈለግሽ። አይ ኖ እኔ ችግር የለውም ግን ለምን ተዋሻለህ? ኢየሱስ ክርስቶስ አባት እንደሌለው ታውቃለህ፣ ቁርአንም ላይ አለ። ገባ? ስለዚህ ለምን በውሸት እንደዛ ትላለህ? እሺ ለወራ ትፈቅድልኛለህ? አውራ። ሽክራን አመሰግናለሁ። እንግዲህ መጽሐፍ ቅዱስ ላይ አባት እንዳለው ይናገራል ስል ነበር። አዎ መጽሐፍ ቅዱስ ላይ አባት እንዳለው ይናገራል። ማስረጃው ትችላ ሳይ እኔ አባት አለው ብዬ አላምንም ክርስቶስን እንደ ቁርአንህ ብለህ ከመጣህልኝ አዎ ኢየሱስ ክርስቶስ ያለ አባት በተአምራዊ መንገድ የተፈጠረ ነው ብዬ አምናለሁኝ። እኔ ማንም ወንድ ሳይነካት ድንግል ማርያምን ያለ አባት ነው አላህ ሱብሓነሁ ወተዓላ የፈጠረው። ገብቶሃል አይደለ? መጽሐፍ ቅዱስ ላይ ግን ይሄንን ተአምራዊ መንገድ የማውራት ሞራል የለውም መጽሐፍ ቅዱስ ከይቅርታ ጋር። ለምን ከተባለ አባት እንዳለው ስለሚገልጽ ማርያም አባት እንዳለው አይደለም። እሱንማ ይኸውልህ ምን ያህል መሰለህ ይሄ የቀራጺው ዮሴፍ ልጅ አይደለም እንዴ? የጠራቢው ዮሴፍ ልጅ አይደለም እንዴ ብለው አሉ። ነው አውቀዋለሁ። እና ይሄን ብለው እንደውም ተሰናከሉበት። ይሄን ያሉት ምንድን ናቸው? የማያምኑት አይሁዶች ናቸው። እና ይሄን በማለታቸው ራሱ ተሰናከሉበት። በጣም ጥሩ። የምታምነው ራሱ ማርያም እንዳለች ደግሞ ላሳየህ ነው። እኔ ተሰናከሉበት ይላል። ማርያም ራሱ ስንት እንዳለ ታውቃለህ? መጽሐፍ ቅዱስ ላይ ስንት ማርያሞች አሉ? ማርያም ድንግል ማርያም ራሱ እናቱ ይሄን የተናገረችውን አሳያለሁ። ችግር የለም ላሳይ። ምኑን የተናገረችው? አባትህ ብላ ቀጥታ ቃል በቃል ራሷ ማርያም፣ አይሁዶችም አይደለም ጠላትም ሌላ ማርያምም አይደለም ድንግል ማርያም ራሷ የተናገረችው ላሳይ። ዮሴፍ ጠባቂው ነበረ፣ ጠባቂዋ ነበረ። ማርያም አባትህ ነው እንዳለችው እና አሁን አንተ የምትለው አባቱ ዮሴፍ ነው። አሁን ራሱ ሁለት ቃል እየተናገርክ ነው ያለው። ማስረጃ ላሳይ። አይ ሁለት ቃል እየተናገርክ ነው። ድንግል ማርያም ራሷ ያለችበትን ላሳይህ። አሁን ላውጣልህ። ድንግል ማርያም እንደዛ አለች አላለች አይደለም ቋም ወሬው። አንተ ቁርአን ላይ ያለውን አታምንበትም? ቁርአን ላይ ያለውንም አማምነው ነገርኩህ። በተአምራዊ መንገድ ነው ማካችን አላህ። ይኸውልህ መጽሐፍ ቅዱስም ላይ ቁርአንም ላይ ያለውን ትተህ የብሽሽቅ የፖለቲካ እንትን አታርገው። አይደለም ወላሂ ባለፈው ድንግል ማርያም ራሱ የተናገረችው ላሳየህ እያልኩ እኔ ባለፈው ምን አልከኝ? አባታ ባትፈልግም ላሳየህ ነው። አሁን እሱ ምን አለ? አባት ያሉት አይሁዶች ናቸው አለ። ችግር የለውም አይሁዶች እንጂ ለሱ አይደለም። እነሱ ሲያወሩ እርስ በርስ የጠራቢ ዮሴፍ ልጅ አይደለምን ብለው አሉት። ይህንን ብለውም በማለታቸው ተሰናከሉበት ይላል። እኔ ደግሞ አሁን ምንልኩ ድንግል ማርያም ራሷ እናቷ ኢየሱስ ክርስቶስ እናቱ አባት እንዳለው የተናገረችበትን ላሳየህ እያልኩ ነው። በድንግልና አልወለደችውም ላሳየህ እያልኩ ነው ከመጽሐፍ። ኖ ለምን እንደዚህ አይነት ፍሬከርሲክ ወሬ ማውራት አላሉድማ። እሷ በድንግልና አልወለደችው ነገረችበትን ላሳየህ። ይህን ነገር የምቀበልህ ጊዜ ማጠፋውም የሰማህም በድንግልና አልወለደችውም ማርያም
እሺ አሁን ላውራ ፍቀድልኝ አንድ ደቂቃ። ለምን አይደለም? ይችን ብቻ መልስልኝ። በድንግልና አልተወለደም ክርስቶስ? መጽሐፍ ቅዱስ ላይ ያው አባት እንዳለው ይናገራል፣ ሌሎችም ይናገራል። ክርስቶስ በድንግልና አልተወለደም። ይችን ብቻ መስክር። ነብይ አላምንም። እንደ እስልምና ከሆነ በፍጹም ኢየሱስ ክርስቶስ በተአምራዊ መንገድ በድንግልና የተወለደው ብለን እናምናለን። በቃ ይህን ካመንክ ሌላ ወሬ ውስጥ ለምን ሌላ ፖለቲካ አጀንዳ ውስጥ ገቡ? በቃ አልፈልግም። በቃ አምናሃል እኮ በድንግልና ተወልዷል። እኔ ላውጣው እኔ ያልኩት እሺ፣ አንተ የምታደርግ እኔ ማውጣት ትፈልጋለህ? ላውጣ። እሺ በቃ አንተ አትፈልግም፣ ችግር የለውም። ዝም ብለህ ግን እየው ና ላውጣልህ ነው። እሺ ትስማማለህ? ትስማማለህ? ትስማማ ወጥቷል። አያሽ መርሐባ ኑ አባትህ ያለችው ድንግል ማርያም አይደለችም አይሁዲዎች ናቸው ብሏል። እንግዲህ ቀጥታ ቃል በቃል ራሱ እናቱ ነች። ያውና ተመልከቱ እዚህ ጋር ባየትም ጊዜ ተገረሙ ይላል። እናቱም ልጄ ሆይ ለምን እንዲህ አደረክብን? እነሆ አባትህ እና እኔ እየተጨነቅን ስንፈልግህ ነበር አለችው። እርሱም ስለምን ትፈልጉኛላችሁ? ያውና ስለዚህ አባትህ ብላ ቃል በቃል ማን ጋር? ዮሴፍ ጋር ዮሴፍን አባትህ ብላ ጠርተዋለች። ስለዚህ መጽሐፍ ቅዱስ ኢየሱስ ክርስቶስን አባት የለም ብሎ የማውራት ሞራል የለም። ቁርአን ነው ይሄንን ተአምራዊ መንገድ የማውራት ሞራል ያለው። ለምን ከተባለ በቁርአን ላይ አንዲትም ቦታ ላይ ጠላትም ቢሆን ወዳጅ አባትህ ተብሎ አልተገለጸም። ኢየሱስ ክርስቶስ በፍጹም ያለ አባት በተአምራዊ መንገድ እንደተወለደ ነው አላህ ሱብሓነሁ ወተዓላ የገለጸው። ቃለት ረቢ ስለ ክርስቶስ በደንብ የመናገር ሞራል ያለው እስልምና ነው። ይዛቻል አይደል? እስልምና ነው ያለ አባት መወለዱን በተአምራዊ መንገድ መወለዱን እስልምና ነው መናገር የሚችለው። ቁርአን ነው ይሄን መናገር ሞራል ያለው፣ ክርስትና የለውም። ምክንያቱም አባት እንዳለ ይገልጻል። በጠላትም ሆነ ልክ እንዲሁ ደግሞ በወዳጅም አባት እንዳለ ተገልጿል። እሺ ዮሴፍ ባላ ነበር ለማርያም። እሺ ሌላ ክርስቲያን አለ? ሰላም ብያለሁ። ሰላም ሰላም፣ ጸጋና ሰላም ይብዛላችሁ።